በ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ የሳምንቱ ጨዋታ አርሰናልንና ቸልሲን የሚያገናኘው የስታንፎርድ ብሪጅ ጨዋታ ነው። የደረጃ ሰንጠረዡን በአንደኛና በሁለተኛ ደረጃ ላይ የሚገኙት ሁለቱ ቡድኖች ጠንካራ ፉክክርን የሚያደርጉበት ይሆናል ተብሎ ይጠበቃል። የካይሴዶ ከራይስ ጋር የሚያደርጉት የአማካይ መስመር ፍጥጫ፣ የኮኮሬላና ቡካዮ ሳካ የመስመሮች ትንቅንቅ፣ ከዛም ውጭ ያሉት ሌሎች ተጨባጭ ሁኔታዎችን ልናቀርብላችሁ በታክቲክ ፍጥጫው ተመልሰን መጠናል። ኤንዞ ማሬስካ ከማይክል አርቴታ እሁድ ምሽት 1 ሰዓት ተኩል ላይ ወሳኙ ጨዋታ ይካሄዳል። ውድ አድማጮቻችን እናንተ ስለ ጨዋታው ምን ታስባላችሁ? የካይሴዶና ራይስ ፉክክርስ እንዴት ታዩታላችሁ? ሌሎች ተጫዋቾችም መኖራቸውን መርሳት የለብንም። የጨዋታው ሁኔታ በኩል በሁለቱም ቡድኖች መካከል የማሸነፍ እድሎቻቸውን በጠንካራ ሁኔታ የሚፈተንበት ነው የሚሆነው። ሁለቱም ከሳምንቱ አጋማሽ አስደናቂ ድሎቻቸው የተመለሱ ናቸው። አርሰናል ባየር ሙኒክን አሸንፈዋል። ቸልሲ ደግሞ ባርሴሎናን። ሁለቱም በአውሮፓ መድረክ ላይ ድንቅ ብቃታቸውን አሳይተዋል። በእንግሊዝ ፕሪሚየር ሊግ ግን ጠንካራውን ፉክክር የሚያደርጉ ይሆናል። የኤንዞ ማሬስካ ልጆች እንግዲህ አርሰናልን በሜዳቸው ስታንፎርድ ብሪጅ ማሸነፍ ይችሉ ይሆን? እንግዲህ ይህንን ድል የሚያገኙ ከሆነ ከሊቨርፑል በኋላ አርሰናልን በውድድር ዓመቱ ያሸነፈው ሁለተኛው ቡድን የሚሆን ነው የሚሆነው። ቸልሲ በተቃራኒው እንግዲህ ደግሞ በአርሰናል ቤት አርሰናሎች ወደ ሰማያዊዎቹ ሜዳ ሄደው ያለፉትን 6 ጨዋታ አልተሸነፉም። ጠንካራ ፉክክርን የሚያደርጉበት ተጠባቂው የለንደን ደርቢ፣ ለንደን ሰማያዊ ወይስ ቀይ ናት? ይህንን የሚለይልን የእሁድ ምሽቱ ጨዋታ ተጠባቂ ነው የሚሆነው። ውድ አድማጮቻችን የእናንተን የውጤት ግምት አስቀምጡልኝ። ታዲያ በታክቲክ ፍጥጫው ሁለቱም ቡድኖች ስናወዳደራቸው ከዚህ በፊት የላምፓርድና የጀራርድን ፉክክር በሊቨርፑልና በቸልሲ ጨዋታዎች መካከል ሲደረጉ የምናየው ክርክር በብሪጁ ጦርነት የሚጠበቅ ነው የሚሆነው። ማን ወሳኝ 3 ነጥቡን ይወስዳል? ይህ 3 ነጥብ ማለት አርሰናሎች የሚያገኙት ከሆነ በእንግሊዝ ፕሪሚየር ሊግ ላይ ተፎካካሪነታቸውን ብቻ ሳይሆን የዘንድሮውን ከ22 ዓመታት በኋላ ዋንጫውን የማሳካት ድላቸውን የሚያረጋግጡበት ሊመስል ይችላል። ቸልሲ የሚያሸንፍ ከሆነ ደግሞ አርሰናል ዘንድሮም ቢሆን መሻሻል የሚያስፈልገው ቡድን እንዳላቸው የሚጠቁም ነው። ቸልሲ ይህንን ጨዋታ ማሸነፍ የሚችል ከሆነ ከመሪው አርሰናል ያላቸውን የነጥብ ልዩነት ወደ 3 ዝቅ የሚያደርጉበት ነው የሚሆነው። በዚህ ፕሮግራማችን ግን የምናነሳው የሁለቱም ቡድኖች የታክቲክ ፍጥጫ ነውና በአማካይ መስመሩ ከባድ የሆነ ፉክክርና እንዲሁም ትንቅንቅ የሚጠበቅ ነው የሚሆነው። ዲክላን ራይስ ከሞሴስ ካይሴዶ ሁለቱም ተጫዋቾች ዲክላን ራይስ 12 ጨዋታዎችን ሲጀምር ካይሴዶ 11 ጨዋታዎችን ጀምሯል። የተጫወቱበትን ደቂቃ በምናይበት ጊዜ 986 ደቂቃ ዲክላን ራይስ፣ ካይሴዶ ደግሞ 945 ደቂቃዎችን ጀምሯል። ፓሶች በጨዋታ ውስጥ ዲክላን ራይስ 65 ኳሶችን ሲያደርግ ካይሴዶ 60 ኳሶችን አድርጓል። ፓስ የተሳካ በማቃበል ዲክላን ራይስ አሁንም የተሻለ ሆኖ ይታያል። በፓስ አኪዩሬሲ የተሳካ ፓሶችን በማቃበል ግን ካይሴዶ 91% ላይ ይገኛል። ወደፊት ኳሱን በመውሰድ ዲክላን ራይስ 10.1 ካይሴዶ ደግሞ 6.3 ነው። ታክል በመውረድ ካይሴዶ 3 ጊዜ በጨዋታ ውስጥ ታክል ሲወርድ ዲክላን ራይስ 2 ነው። ኢንተርሴፕት በማድረግ አሁንም ካይሴዶ 3 ኳሶችን በማድረግ ዲክላን ራይስ ደግሞ 1 ኳስን ብቻ በማድረግ እንግዲህ ካይሴዶ የተሻለ ሆኖ ይታያል። ፖሴሽኖችን በማሸነፉ ረገድ ደግሞ ካይሴዶ 6 ሲያደርግ ዲክላን ራይስ 5 ነው። በዚህም ካይሴዶ የተሻለ ነው። የአየር ላይ ሁኔታዎችን በማሸነፍ ግን ዲክላን ራይስ 2 ድሎችን ሲያሸንፍ በየጨዋታው ማለት ነው፣ ካይሴዶ 1 ድሎችን ነው። ከዛ ውጭ በጨዋታ ውስጥ የአንድ ለአንድ ግንኙነቶችን ደግሞ ዲክላን ራይስ 2 ሲያደርግ ካይሴዶ 1 ነው። ይህ የሁለቱ የአማካኝ ተጫዋች ፉክክር ነው። ነገር ግን ብዙዎቻችን እንደምንለው ዲክላን ራይስ ከካይሴዶ በቀጥታ ማወዳደር የምንችለው አይመስልም። ነገር ግን ለሁለቱም ቡድኖች ማለትም ዲክላን ራይስ ለአርሰናል የማይተካ ሚና ያለው ቁልፍ ተጫዋች ነው። ካይሴዶም ለቸልሲ የማይተካ ሚና ያለው ወሳኝና ቁልፍ ተጫዋች ነው። ታዲያ የሁለቱም ቡድኖች የአማካይ መስመር የልብ ምቶች የሆኑት ዲክላን ራይስና ሞሴስ ካይሴዶ ከነ የጋራ ቡድናቸው ከነ ሰራዊቶቻቸው በአማካይ መስመሩ ላይ ሲፋጠጡ የምናየው ጨዋታ ይሆናል። ታዲያ ይህንን ጨዋታ ማን በአማካይ መስመር ላይ የበለጠ የተሻለ ተጽዕኖ ፈጣሪ ይሆናል? ኤንዞ ፈርናንዴዝ ካይሴዶና ሪኪ ጄምስ ካይሴዶን እንግዲህ በበኩሉ አማካይ መስመር ላይ የሚያግዙት ይሆናል። የዙቢሜንዲ ዲክላን ራይስና ኤዜ ጥምረት ደግሞ በአርሰናል በኩል የሚጠበቅ ነው የሚሆነው። ሁለቱም ስብስብ ጠንካራ የሆነ ብቃት ያለው ባለፉት ጊዜያቶች የተሻለ ብቃታቸውን ያሳዩ ነው።
በአርሰናል በኩል በጣም የሶስቱ የአማካይ መስመር ተጫዋቾች ምን የተለየ ብቃት አላቸው ካላችሁ፣ አንደኛ ፕረስ በማድረጉ ረገድ በጣም ጠንካራ ናቸው። ከኋላ ኳስን ሲመሰርቱ በፓሱ ረገድ የዙቢሜንዲ ፓሶች፣ የዲክላን ራይስ ኳስ የማስጣል አቅም፣ ኳሱን ወደፊት ይዞ የመሄድ አቅም አርሰናል ውጤታማ አድርጎታል። የኤዜ ጠንካራ ሹቶች ሳጥን ውስጥ አረፋፍዶ በመግባት ውጤታማ አድርጎታል። በሳምንቱ አጋማሽ ባየርንን ሲያሸንፉ፣ በሁለተኛው አጋማሽ ማይክል አርቴታ ከቀየራቸው አንዳንድ ሀሳቦች አንዱ አንድ ላንድ ፕረስ በማድረግን ምርጫ በማድረግ ሳሊባ ሃሪኬንን እስከ እንግዲህ የሚያጠቃበት ወይም ደግሞ እስከ ተቃራኒ ቦክስ ውስጥ ሲከተለው ይታያል። ይህ ምን ያክል ጠንካራ የሆነ የአርሰናል የአማካይ መስመር እንዳለው የሚታይ ነው። በቼልሲ በኩል የጄምስና አውጉስቶ በጨዋታ ውስጥ የመቀያየር ብቃት፣ በጨዋታ ውስጥ እየተፈራረቁ የአማካይ መስመሩን የሚያግዙበት መንገድ፣ የኤንዞ ፈርናንዴዝ የማይደክም እንዲሁም ደግሞ ተጽዕኖችን የመፍጠር አቅም፣ በተለይ ደግሞ ቦክስ ክሬሽንግ ሚድፊልደር የምንለው ነውና ሳጥን ውስጥ ሰብሮ በመግባት ጎሎችን ማስቆጠር ኤንዞ ፈርናንዴዝ የሚያስደስተው ነው የሚሆነው። የጄምስና የካይሴዶ ጥምረትም ትልልቆቹን ሊቨርፑልና እንዲሁም ደግሞ ፒኤስጂን ሲገረስስ አይተናል። በሳምንቱ አጋማሽ ባርሴሎናንም ከጥቅም ውጭ ሲያደርጉት አይተናል። የዙቢሜንዲ ቁልፍ ሚናነት ደግሞ ዲክላን ራይስን እንደ አዲስ እንዲወለድ አድርጎታል፣ በተለይ ኳሶችን በመመስረቱ ረገድ። ታዲያ ካይሴዶ በዚህ ጨዋታ ላይ ፕረስ ሊያደርገው የሚችለው ዙቢሜንዲን ይሆናል ተብሎ ይጠበቃል። ዲክላን ራይስ ከሪሲ ጄምስ ሌላኛው ተጠባቂ ፍጥጫ ይሆናል ተብሎ ይጠበቃል። ነገር ግን ሁለቱም አሰልጣኞች እርስ በራስ ሁለቱ ፕረስ እንዲደራረጉ አይፈልጉም። ምክንያቱም የጨዋታውን ተጽዕኖ ቦታው ሊቀየር ስለሚችል ሁለቱም የተለያዩ ተጫዋቾችን ፕረስ የማድረግ እድላቸው ሰፊ ይሆናል ተብሎ ይጠበቃል። ታዲያ የሁለቱ የአማካይ ተጫዋቾች የአማካይ ክፍሉን ሚዛን መጠበቅ ላይ ትልቅ ተጽዕኖና ትልቅ ሁኔታን ሊፈጥር መቻሉ የሚታወቅ ነው። ታዲያ ይህንን የአማካይ መስመር ፍትጊያ ያሸነፈው ቡድን በጨዋታው ላይ 3 ነጥቡን ለመውሰድ የተሻለ እድል ሊኖረው ይችላል። ካይሴዶ በጥሩ ፕረስ በማድረግ አቅሙ ጥሩ ጫናም በመፍጠር ኳሶችን በማስጣሉ ረገድ የተዋጣለት ተጫዋች እንደሆነ ይታወቃል። ታዲያ እዚህ ጋር ሊነሳ የሚጠበቀው ሐሳብ አንዱ እንግዲህ አንድሬ ሳንቶስ ወይስ ሪሲ ጄምስን ከካይሴዶ ጋር ይሰለፋሉ በሚለው ጉዳይ ቢሆንም ነገር ግን አንዳንዴ ኤንዞ ማሬስካ በታክቲኩ ረገድ ብዙ ነገሮችን ሲለዋውጡ አይተናልና ኤንዞ ፈርናንዴዝን ሐሰተኛ 9 ቁጥር አድርገው ሳንቶስ ጄምስና እንዲሁም ደግሞ ካይሴዶ በአማካይ መስመር ላይ የአራቱን ሳጥን የመያዝ አይነት ሚና ሊታይ ይችላል። ምክንያቱም ኤዜን ማቆም በጣም ለቸልሲ አስፈላጊ ነው። በተለይ ደግሞ ቸልሲ ሜዳ ላይ ኤዜ ጥሩ ፐርፎርማንስ ሊያሳይ ይችላል። ከሳጥን ውጭ ሹቶችን አያደርጉ፣ ከሳጥን ውጭ ትክክለኛው ቦታ ላይ ኳሱን የሚያገኝ ከሆነ ቶተናም ላይ የፈጠረውን ተጽዕኖ ቸልሲ ላይ እንዳይፈጠር በጥንቃቄ መውሰድ የሚያስፈልገው ነው የሚሆነው። ይህ አንዱ ትልቁ ጦርነት የሚካሄድበት ቦታ ይሆናል። ሁለተኛው ግን ከአማካይ መስመሩ ፉክክር የማይተናነሰው የቡካዮ ሳካና የኩኩሬላ ፉክክር ነው። ኩኩሬላ በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ መድረክ ላይ ካሉ ምርጥ የግራ ተመላላሾች ውስጥ አንዱ ነው ማለት ይቻላል። ባለፈው ዓመት ሳካን በሚገባ ተቆጣጥሮታል። ሳካን ብቻ ግን አይደለም፣ ኦሊሴ ያማልን በሚገባ ያቆመ ነው በዘንድሮ ውድድር ዓመት። ታዲያ ይህ ፉክክር አሁን ደግሞ ለሁለተኛ ጊዜ ይካሄዳል። ቡካዮ ሳካ ከኩኩሬላ የሚገርም የማጥቃትና የመከላከል ብቃት ቢኖረውም በዚህ ጨዋታ ግን ወደ ኋላ ተመልሶ ሳካን ማቆም ላይ አተኩሮ እንደሚሰራ ይጠበቃል። ስለዚህ ኩኩሬላ ኦቨርላፕ ሲያደርግ ላታዩት ትችሉ ይሆናል። ነገር ግን ኩኩሬላ ከካይሴዶ የተሻለ ገዛን ሊደረግለት ይጠበቃል። ምክንያቱም አርሰናሎች በቀኝ መስመር ላይ ኦቨርሎድ አድርገው ማጥቃትን ስለሚመርጡ የተሻለ ተጫዋታውን ተጽዕኖ እንዳይፈጠር ሳካን ነጥሎ ለኩኩሬላ መተው አንዱ አዋጭ ሊሆን ይችላል። ነገር ግን ከአምናው አንጻር የዘንድሮ አርሰናል የሚለየው ቲምበርና ሳካ የፈጠሩት ጥምረት ነውና በዚህ ረገድ ደግሞ ቸልሲ ኩኩሬላ ከጋርናቾ ኩኩሬላ ከባይኖ ጊተንስ በዚህ መስመር ላይ ከሚሰለፈው ወይም ደግሞ ኔቶም ከሆነ ወደ ኋላ ተመልሶ የኦቨርላፕ የሚያደርገውን የቀኙን የአርሰናል ተከላካይ ቲምበርን ማቆም የሚያስፈልግ ነው የሚሆነው። በጣም ምርጥ ብቃቱ ላይ ይገኛል ቲምበርና ኩኩሬላ። ሁለቱ በቀጥታ ፉክክርን የሚያደርጉበት ቦታ ይሆናል ተብሎ ይጠበቃል። ታዲያ ኩኩሬላ የማጥቂ መስመር ተጫዋቹን በግራ መስመር ላይ ያለውን በኩኩሬላ በኩል ያለውን እርዳታ የሚፈልግ ነው የሚሆነው። ሌላኛው እንግዲህ እዚሁ ፉክክር ውስጥ መነሳት የሚጠበቅበት የሚካኤል ሞሬኖ ሚና ነው። እንግዲህ ሚካኤል ሞሬኖ ለትልልቅ ጨዋታዎች ላይ በሐሰተኛ 9 ቁጥር የሚያደርገው ሚና በጣም የተለየ ነው። ምክንያቱም በፈለገበት አቅጣጫ ኦቨርሎድን መፍጠር የሚችል ነው። በአንድ ቦታ ላይ ተጫዋቾች እንዲሰበሰቡ ማድረግ ነው።
ከቡካዮ ሳካ ጎን በመሰለፍ የ10 ቁጥር ሚና ሊይዝ ይችላል። ኤዜ በዛ ሰዓት አጥቂ ይሆናል። ሲፈልግ ደግሞ ከአጥቂ አማካኙ ከዙቢሜንዲ ጥግ ቆሞ ልታዩት ትችላላችሁ። በእያንዳንዱ ቦታ ላይ ኦቨርሎድ ማድረግን የሚፈልግ አይነት ተጫዋች ነውና ሚካኤል ሞሪኖን የሚከላከል የመሃል ተከላካይ ወጣ ገባ እያለ ከሱ ጎን የማይጠፋ ተጫዋች ያስፈልጋል፣ ኦቨርሎዱን ለመቀነስ ሲያስፈልግ ማለት ነው። ያለበለዚያ ግን ሚካኤል ሞሪኖ፣ ኤዜ፣ ሳካ፣ ቲምበር አራቱ በአንድ ቦታ ላይ የሚሰለፉ ከሆነ ለቸልሲ ኦቨርሎድ ያደርጉበታል የግራ መስመሩን ማለት ነው። ያለበለዚያ ማድረግ የሚቻለው የቀኝ መስመሩን አጥቂ ይመለስና በባክ ፋይፍ ቸልሲ በኦቨርሎዱን መከላከል የሚችልበት እድል ይኖራል። ሚካኤል ሞሪኖ በኔ እይታ የትልልቅ ጨዋታ ወሳኝ ተጫዋች ነው። አንደኛ በእግር ኳስን የመረዳት አቅሙ ከፍተኛ ነው። የተለየ ክህሎት ባይኖረውም እግር ኳስን በተለየ መንገድ የሚረዳበት አቅም ግን ውጤታማ ያደርጋል። አንደኛ ከቆመ ኳስ በጣም ጨራሽ አጥቂ ነው። ሁለተኛ እንደነገርኳችሁ ኦቨርሎድ የማድረግና የዱዋል ንጉስ ነው። አንድ ለአንድ ግንኙነቶችን ማሸነፍ ይችላል። የቸልሲ የቶተናሙ ጨዋታ ላይ ከፍተኛ ብልጫ የወሰደው አርሰናል አንዱ በዚህ ተጫዋች እንደሆነ የምታውቁት ነው። ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማስበው አርሰናል ቅርጹን መቀያየር የሚችል ቡድን ነውና ቸልሲ በሚገባ ያንን በመቋቋም የራሳቸውን የጨዋታ ሂደት ደግሞ ጨዋታው ወደ እነሱ እንዲመጣ ማድረግ እንዲሁም ደግሞ ለሙሉ 90 ደቂቃ ኮንሰንትሬሽን ሳይለቁ በጥንቃቄ መጫወት የሚያስፈልግ ነው የሚሆነው። እዚህ ጋር መነሳት የሚጠበቅበት ሶስተኛው ነጥብ ኩኩሬላና እንዲሁም ደግሞ ሳካ የሚያነሱት የካይሴዶና የራይስ ብለናል አይደል? ሶስተኛው ነጥብ ደግሞ የስቴፋ ዊሊያን ሚና ነው። አድማጮቻችን ስቴፋ ዊሊያን ቋሚ ሆኖ ይጀምራል ወይስ ጨዋታውን ተቀይሮ ገብቶ ይጨርሰዋል ወይም ደግሞ ያጠናቅቀዋል? የትኛው እንደሚሆን ይጠበቃል። ነገር ግን በኔ እይታ ቋሚ ሆኖ የመጀመር እድሉ ይልቅ ተቀይሮ ይገባል ብዬ ነው ማስበው። ኤንዞ ማሬስካ በኔቶ የሚጀምር ይሆናል ብዬ አስባለሁ። ኔቶ የሚጀምር ከሆነ አርሰናል ከጀርባ የሚተውት ቦታ ላይ ስፔሱን አግኝቶ ለመሮጥ ሙከራዎችን ሊያደርግ ይችላል። አርሰናል ግን ለቆ የማጥቃት ባህሪ የለውምና ያንን ስፔሶች ሊያገኝ ይችላል። በዛ በኩል አንዱ ሊጠቃ የሚችልበት ነው። ነገር ግን እዚህ ጋር የጄምስና የጉስቶ በአማካይ መስመር ላይ የመለዋወጥ ብቃት በጣም ለብዙ ሁኔታዎች ውጤታማ ሲያደርግ ይታያል። ታዲያ እዚህ ጋር የቸልሲ ሁለቱ የመስመር ተጫዋቾች ጄምስ እና ጉስቶን ውጤታማ ማድረግ ይጠበቅባቸዋል። ኔቶ የሚሰለፍ ከሆነ ጉስቶ ይሄ መስመሩን የሚጠብቅ የቡድኑን የወደ ጎን ስፋት የሚጨምር ሆሪዞንታሊ ቸልሲን መለጠጥ የሚችል ተጫዋች ይሆናል ብዬ አስባለሁ። ታዲያ ይህንን በሚገባ መጠቀም የሚቻል ነው የሚሆነው። ከዛ ውጭ እንግዲህ ጠንካራ እንደ ቡድን እንደ ሂደት ጠንካራ ፐርፎርማንስ ጠንካራ ውጤታማ መሆን የሚቻለው በእነዚህ ብቻ አይደለም። በአርሰናል በኩል ያሉትን ችግሮችን በሚገባ መጠቀም ከቸልሲ የሚጠበቅ ይመስለኛል። እንዴት ቸልሲ እነዚህን ሁኔታዎች ሊጠቀም ይችላል ብላችሁ ከጠየቃችሁ ደግሞ ሁለት ነጥቦችን ላንሳ። አንደኛ አርሰናል እንደ ቡድን ጠንካራ የሚያደርገው ውስጥ መከላከሉ አንዱ እንደሆነ ይጠበቃል። አንደኛ ገብርኤል ማጋሌስ የለም፣ ስለዚህ ሂንካፔ ሊሰለፍ ይችላል። በሳሊባ በኩል ያለውን ተጋላጭነት በረጃጅም ኳሶች አንደኛ በዴላፕ ሊፈተን ይችላል፣ ሁለተኛ ደግሞ በጃኦ ፔድሮ ሊፈተን ይችላል። ዴላፕ እንዴት ሊፈተን ይችላል? የቸልሲን የማጥቃት ክፍል ለብቻው ወጥሮ እንዲይዝ ያደርገዋል። ቸልሲ በሐሰተኛ 9 ቁጥር ከመጫወት በአጥቂ ቢጫወት በሜዳውም ስለሚያደርገው ጨዋታውን ያ ትልቅ እድልን የሚሰጥ ይሆናል ብዬ አስባለሁ። ምክንያቱም ቸልሲ ዴላፕ አንደኛ መስመሩን ጠብቆ ይሄ እንደ አጥቂ ስለሚጫወት ስፔሶችን የመፍጠር እድል ይኖረዋል። ሳሊባንም ፕረስ ለማድረግ የተሻሉ ተመራጭ ተጫዋች ይሆናል። ከዛው ጃኦ ፔድሮ የሚገባ ከሆነ ደግሞ የአማካኝ ኦቨርሎዱን ተጽዕኖን መጨመር የሚችል ተጫዋች ይሆናል ብዬ አስባለሁ። ሁለቱን በዚህ አጋጣሚ መጠቀም የሚችሉ ይሆናል። ነገር ግን ቸልሲ ሊሰራቸው ከሚችላቸው ስህተቶች ውስጥ አንድና ሁለቱ ነጥብ እናንሳ። ቸልሲ ኳስ በሚመሰርትበት ጊዜ በተለይ ሳንቼዝ በቀላሉ ፕረስ ተደርጎ ኳሶችን የሚቀማ ከሆነ ውጤታማ ላይሆን ይችላል። እንግዲህ አንደኛው ትልቁ ነጥብ ሳንቼዝ ነው የሚሆነው። ምክንያቱም ሳንቼዝ ወደ አማካይ መስመሩ መጥቶ ቸልሲ ፕረስ በሚደረግበት ጊዜ እንደ አማራጭ ተጫዋች መጠቀም የሚችሉ ከሆነ የሳንቼዝ የአምስተኛ የመሃል ተከላካይነት ሚና ውጤታማ አድርጎ ቸልሲ ኳሱን በሚገባ ከመሰረተው ውጤታማና ጎሎችን ማምጣት እንዲያስችል የሚያግዘው ነው የሚሆነው አንደኛው መልክ ማለት ነው። ሁለተኛው መንገድ ግን በኔ እይታ የሚሆነው ሌላኛው ነጥብ ማለት ነው በቸልሲ ሲዘን ኳሱ ከተመሰረተ በኋላ ያለውን ተጽዕኖ ከታወቀ ሳንቼዝ ስህተቶችን ከሰራ ግን ቸልሲን ዋጋ ያስከፍላል። ያንን ጥንቃቄ ሊወሰድ ይጠበቃል። በአርሰናል በኩል እንግዲህ የሚጠበቀው በሁለቱን ፉልባኮች ማቆም ነው ለቸልሲ ማስቸጋሪ የሚሆነው ካላፊዮሪንና ጁሊያን ቲምበር። የአርሰናል በዘንድሮ ውድድር ስኬታማነት ውስጥ ብዙ ያልተወራላቸው የሁለቱ የመስመር ተጫዋቾች ናቸው። ካላፊዮሪ ተቀይሮ ገብቶ ምን ያክል ተጽዕኖ እንደፈጠረ ባየርን ላይ አይተናል።
የአርሰናል የአካል ብቃት በጣም ግዙፍ ናቸውና ከቆመ ኳስ ቸልሲ ጥንቃቄ ሊወስድ ይጠበቃል። መጥቀስ የሚያስችል ነው የሚሆነው። ካላፊዮሪ፣ ሳሊባ፣ ቲምበርም ሆነ የመሃል ተከላካዮቹ የራይስ ሚካኤል ሞሪኖ የአጥቂ መስመር ከፍተኛ የሆነ የጭንቅላት ኳስን የመጠቀም ብቃት አላቸው። የዲክላን ራይስ ረጃጅም ፓሶችና ረጃጅም የሚያሻማቸውን ኳሶች ጥንቃቄ መውሰድ በቸልሲ ዘንድ የሚጠበቅ ነው የሚሆነው። ቸልሲ ከቆመ ኳስ ጠንካራ ነው። ቻሎባና ፎፋና ናቸው በአማካኝ በተከላካይ መስመር ላይ ሊጀምሩ የሚችሉት። ሁለቱ ደግሞ እንግዲህ በቆመ ኳስ ቸልሲን ውጤታማ ሊያደርጉት የሚችሉበት እድል ሊኖር እንደሚችል የሚጠበቅ ነው የሚሆነው። ይህ ታዲያ ጠንካራ ፉክክር የሚደረግበት ይሆናል ተብሎ ይጠበቃል። ወዳጆቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።